በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንድሜ ሆይ ኃጢአትህን እያሰብክ በዚህ ልቦና ኑር፣ ይቅርታንም ታገኝ ዘንድ ስርየትን ለምን። ስላንተም ስለነሱም ንጹህ የሚሆን መስዋዕቱን በሚያቀርቡበትና በሚያሳርጉበት ጊዜ ከቤተ ክርስቲያን ሳትወጣ ስላንተ የሚያቀርብና የሚጸልይ ካህኑን አትተው። ከሚያስወጡት ካለጠመቀው ጋር አብረ እንዳትሄድ በቤተ ክርስቲያን ኑር እንጂ። የካህኑን ቃል አድምጥ፣ ስላንተ ስለ ኃጥአን ሁሉ የሚለምነውን ስርየት ስማው፣ አምላካቸው ይቅርላቸው ዘንድ። አንተ ሰው የኃጢአትን ስርየት ልታገኝ ከወደድክ ከቤተ ክርስቲያን ለምን ትወጣለህ? ሌላው አንገቱን ዝቅ አድርጎ ስላንተ ምሕረትን ይለምናል፣ አንተስ ለምን ስራ ፈት ትሆናለህ? በዚሁ ጊዜ በልቡና ካንዱ አገር ወደ አንዱ አገር ትመላለሳለህ፣ ምራዊ ሰማያዊ በሚሆን በክርስቶስ ማተም የታተምክ ስትሆን። ነገር ግን ቤተ ክርስቲያን ወደ ውጭ ታወጣለች፣ ለዘላለሙ አንተ ወደ እርሷ እንዳትገባ ደጆቿን ዘጋባለች፣ ባዕድ በመካከሏ አይገኝምና። ሙሽራዋን በመጣ ጊዜ ደጇን ትከፍታለች፣ እጮኛው ሙሽራዋን ትመግበዋለች፣ ባዕድ ግን ከእርሷ አይመገብም አልተሰጠውምና። በሰርጉ ጊዜ ስጋውን የሚሰዋና ፈጽሞ ምግብ የሚሆን ሙሽራውን ያየ ማን ነው? ወልደ እግዚአብሔር ዓለም ከተፈጠረ ጀምሮ ከእርሱ በቀር እንደርሱ ያደረገው የሌለ እንግዳ ሥርዓትን በዚህ ዓለም ሰራ። በሰርጉ ጊዜ በሐዋርያት ፊት ቅዱስ ስጋውን ክቡር ደሙን ማዕድ አድርጎ ሰራ፣ ከእርሱ ይበሉ ዘንድ ያመነበትም ለዘላለም ይድን ዘንድ። በሰርጉ ጊዜ መብል መጠጥ የሆነውም ጌታችን ኢየሱስ ክርስቶስ ነው። ቅዱስ ስጋውን ክቡር ደሙን የሰጠን አምላካችን ብሩክ ነው። የኃጢአት ማሰሪያ ሊሆን ለዘላለም እንድንበት ዘንድ ለእርሱ ምስጋና ይግባው ለዘላለሙ አሜን። ከቅዳሴ ሥርዓት ነው ያነበብኩት። እግዚአብሔር በነገር ሁሉ የተመሰገነ ይሁን። ወገኖቼ እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። የሕይወት ውሃ ምንጭ ኢየሱስ በሚል ባለፈው 3 ክፍሎች በመዳይተናል። መነሻ የሚያደርገው ያው ዮሐንስ ወንጌል ምዕራፍ 4 ላይ ያለውን የሳምራዊቷን ታሪክ ነበረ ያየነው። ባለፈው በ3 ክፍሎች ከፋፍለን እስከ ቁጥር 21 ድረስ አይተናል። አሁን ደግሞ ወደ ከቁጥር 22 ጀምሮ ሳላነብ ባለፈው ቁጥር 16ን ሳልነካ ያለፍኩት ሐሳብ ስላለ እሱን ላንሳ። ውሃ በጠይቀችው ጊዜ ኢየሱስ ክርስቶስ ለስም አጠራሩ ክብር ይሁንና ባልሽን ጠርተሽ ወደዚህ ነኝ ያላት። ይሄም ያመለክተው ንስሐን ነው። እሱ ድካሟን ነግሮ ወደ ንስሐ የመራበት መንገድ ነው። ስለዚህ ምን ያመለክተናል? ከሕይወት ውሃ ከክርስቶስ ምንጭ ለመጠጣት ከክርስቶስ ማዕድነት ለመካፈል መጀመሪያ ኃጢአትን መናዘዝ መተው ያስፈልጋል። እቺ ሴት ባል የለኝም ብላ ስትል የመደበቅ አይነት ሳይሆን የንስሐ መሆኑን እናስተውላለን። ልክ ነሽ ነው ያላት ጌታ። ልክ ነሽ፣ በቃ የለኝም ማለት መደበቅ ሳይሆን ባል የሚባል የትዳር ሕይወት እየመራው አይደለሁም ማለች። ስለዚህ ኃጢአትን ስትናዘዝ ኃጢአትን ስንናዘዝ እግዚአብሔር በምሕረቱ ያይናል ማለት ነው። እውነተኛ ንስሐን እግዚአብሔር ይቀበላል። እውነተኛ ንስሐን እግዚአብሔር ይቀበላል። ስለዚህ የለኝም ማለቷ ኃጢአተኛ ነኝ፣ በትዳር እየኖርኩ አይደለም፣ በአመንዝራ ሕይወት ነው የምኖረው የሚለው ሐሳብ እንደሆነ ጌታችን ያውቃል። ያው የሰው ልብ ስለሚያውቅ ለስሙ ክብር ይሁን ስላወቀ ነው ልክ ነሽ፣ አዎ ባል የለሽም ብሎ ያለው። ስለዚህ እውነተኛ ንስሐ ወደ መዳን ያመጣል። በምሳሌ 28:13 ላይ ምሳሌ 28:13 ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ይላል። ስለዚህ ከመሰወር አንተን በድያለሁ፣ አንተን አሳዝኛለሁ ብሎ ማመን እንደዚህ ሴት ምንም አይነት ሰው ብንሆን ሰው የናቀን ቆሻሻዎች የተባልን ኃጢአት የተከመረብን ብንሆን ግን ወደሱ ወደ ክርስቶስ ስንቀርብ ሳይጸየፍ በፍቅር ወደ ራሱ የሚያስጠጋ እውነተኛ አባት መልካም እረኛ አለን። እግዚአብሔር ይመስገን። ስለዚህ ይሄ ሳላልንካው ብዬ ነውና አዎ ዛሬም ንስሐ ያስፈልጋል። እሺ ቁጥር 22 እንሂድ። እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል፣
አብ ሊሰግዱለት እንደዚህ ያሉትን ይሻልና እግዚአብሔር መንፈስ ነው የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ሴቲቱ ክርስቶስ የሚባል መሲህ እንዲመጣ አውቃለሁ እርሱ ሲመጣ ሁሉን ይነግረናል አለችው ኢየሱስ የምናገርሽ እኔ እርሱ ነኝ አላት በዚያ ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ ነገር ግን ምን ትፈልጊያለሽ ወይም ስለምን ትናገራታለህ ያለ ማንንም አልነበረም ክብር ለእግዚአብሔር ለአምላካችን ይሁን እንግዲህ እዚህ ተራራ የሰገዱ አባቶቻችን እናንተ የሚሰገዱ በኢየሩሳሌም ነው ትላላችሁ ስትለው እናንተ ለማታውቁት ትሰግዳላችሁ አለ ሰው ለካ ሳያውቅ ይሰግዳል ወገኖቼ አምልኮት ስግደት በእውቀት በማስተዋል መሆን አለበት እኛ ግን እናውቀዋለን ደግሞ ማለት መዳን ከአይሁድ ነውና የሚለው ያው የአይሁድ ንጉስ የተባለው ከአብርሃም ዘር የመጣው ነገር ግን ለዓለም ሁሉ መድኃኒት ይሆን ዘንድ እግዚአብሔር ልጁን የሰጠው ኢየሱስ ያው የመጣበት በስጋ እኛን ለማዳን የመጣበት ዘር አይሁድ ነው ስለዚህ ነው ቅዱስ ጳውሎስም አይሁዶችን በተመለከተ እንጸልይላቸው ምክንያቱም ባለ ዕዳዎች ነን ስለነርሱ ይላል ባለ ዕዳዎች ነን ለምን የመዳንን ዘር ያመጡልን ወይ ያመጡልን ካባል የተቀበሉ በእነሱ መንገድ በእነሱ መስመር በእነሱ ዘር ስለሆነ ስለነሱ ባለዳነን ይላል ጳውሎስና ስለ እስራኤል ዛሬም እንጸልያለን ያሳዝናል ዛሬም ድረስ አልዳኑ እና መዳን ከአይሁድ ነው አላት ለዚህ ነው ጌታ ሲናገር መጀመሪያ የመጣውት ለተበተሩት ለእስራኤል ልጆች ነው ይላት ነበር ሐዋርያትንም ሲያዛቸው መጀመሪያ በኢየሩሳሌም ከዛ በሰማሪያ እያለ ነው የሚሄደው ስለዚህ መነሻው እነሱ ናቸው ያ ማለት ኢየሱስ የመጣው ለአይሁድ ብቻ ነው መነሻው ለማለትም አይደለም ምክንያቱም የመዳን ኪዳን ሲገባ ለአዳም ቀድሞ እንደተገባ እንዳንዘነጋ ማለት ነው ስለዚህ እኛ እናውቃለን ስንሰግድ እናውቃለን እናንተ ተራራራችሁ እዚህ ጋር ተሰግዳላችሁ በፍርሃት እኛ ግን ስንሰግድ ሊመጣ ያለው አማናዊውን ኢየሱስ አማናዊውን በግ እውነተኛውን ጌታ እውነተኛውን አምላክ እያወቀን እያሰብን ነው የምንሰግደው አለ ስለዚህ በስግደት ጊዜ ለናስበው የሚገባ አለ በእውቀት በማወቅ በማስተዋል መስገድ ነው ዝም ብለን መውደቅ ሳይሆን በማስተዋል ልባችን ወደ ሰማይ ማድረግ አለብን በቅዳሴ ላይ እኮ ይባላል ልባችሁን ተብሎ ይስጠይቅ አዎ ልባችን በዚህ ነው እንላለን እና ስለዚህ ልባችን ከእግዚአብሔር ጋር መሆን መቻል አለበት እና ይሄ ነው እና ለእግዚአብሔር በተራራ እዚህ ጋርና እዛ ጋር ብላችሁ የማትሰግዱበት ዘመን ይመጣል ምክንያቱም እግዚአብሔር በኢየሩሳሌም ስግደት ሲያደርግ ምክንያት ነበረው አሕዛባዊ ልምምድን በየተራራው በየዛፉ ስር አምልኮተ ባዕድን እንዳይለማመዱ ሲል እግዚአብሔር በኢየሩሳሌም ስግደትና አምልኮት እንዲሆን አዘዘ እንጂ እግዚአብሔር በሰማይም በመድረም የመላ ነው ስለዚህ ዓላማ አለው ኢየሩሳሌምን ሲያስቡ እንዲመለከቱ ተስፋ እንዲያደርጉ በሰማይ ተልቀዋን ከተማ እንዲያስቡ ብሎ ነው እንጂ ጌታን ያመጣው የግድ እዚህ ጋር ኢየሩሳሌም ጋር ብቻ ነው እግዚአብሔር ያለው አረ እንዲያማ ከሆነ ምኑን አምላክ ሆነ የኛ እኮ አምላክ እግዚአብሔር አምላክ የሚያረጋው ልዩ የሚያረጋው በሁሉ ስፍራ አለ ክብር ለእግዚአብሔር በሁሉ ስፍራ አለ አንተ ካንተ ወዲት ሸሻለሁ እንዳለ መዝሙር 138 ላይ ቅዱስ ዳዊት መዝሙር 138 በሲኦል አለ በሰማይ አለ ሁሉ ቦታ አለ በባህር ብንል በጥልቅ ብንል እግዚአብሔር የሌለበት ቦታ ያልነበረበት ቦታ የማይኖርበት ቦታ የለም ከባህሪያቱ አንዱ በሁሉ ቦታ መገኘት ነው ሁሉን ማወቅ ሁሉን መቻል በሁሉ ቦታ መገኘት ስለዚህ በስፍራ ሳይወሰን ያለውን አምልኮት እግዚአብሔር ይፈልጋል ያ የመንፈስና የእውነት ነው ማለት ስፍራን ብቻ ያያሰብን ከሆነ እግዚአብሔር እዚህ ጋር ነው ያለው ይያለን ያያሰብን ከሆነ ግን አይሆንም ዛሬ ብዙ ሰዎች ወደ ኢየሩሳሌም ለመሄድ በብዙ ይታገላሉ ይሄዳሉ በርግጥ አንተስ ብትሉኝ ጌታ ቢፈቅድ ጌታ እንደሞላልኝ ቃል መሄድ አይቀርም ግን የሚሄደው የእግዚአብሔርን ክብር ለማሰብ ጌታ የተወለደባቸውን ስፍራዎች ለማየት እግዚአብሔርን ስራ ለማድነቅ እንጂ
ኢየሱስ በዛ አለ ብዬ አይደለም ምክንያቱም እሱ በሁሉ ስፍራ አለ አንድ ቦታ ላይ እግዚአብሔር እንዳለ አስበው እዚህ ጋር ብቻ ነው እግዚአብሔር የሚገኝ ብለው ይሄኛው የተለየ ይሄኛው የተቀደሰ ይሄኛው ብቻ ብለው የሚያስቡ ሰዎች የእግዚአብሔር ባህሪ ያልገባቸው እግዚአብሔር በእውነትና በመንፈስ እንዴ ዮናስ ባሳነባሪ ሲጸልይኮ እግዚአብሔር ሰምቷል እዚያም ነበር እግዚአብሔር የሌለበት ቦታ የለም ስለዚህ እንዲህ አይነት ለአብ ስንሰግድ ለእግዚአብሔር ስንሰግድ በመንፈስና በእውነት አጠገባችን ያለ ወይ በሆነ ስዕል መስለን በሆነ ነገር መስለን እዚህ ጋር እግዚአብሔር አለ ይያለን የምናመልከው አምልኮ የመንፈስ የእውነት አይደለም እንድናስተውል ነው ለምሳሌ አሁን ስለ ስነ ስዕል ባልገባም እንደውላንሳ ለምሳሌ ስለ ስላሴ የተሳሉ ስዕሎች አሉ ስላሴ ማለት ሶስት ሽማግሌዎች ጺማቸው የሚያምር ማለት አይደለም ያ ስዕል የሚያመለክተን በመንፈስ እንድንወጣ ነው ለምሳሌ ሶስቱም ስዕል ተመሳሳይ መሆኑ የሚያሳየን አብ ወልድ መንፈስ ቅዱስ እኩል አምላክነት እንዳላቸው እንጂ እንደው ሶስት የሚያማምሩ ሽማግሌዎች ይያልን እዛ ጋር ከለን እንደዚያ ማሰብ የለብንም እና ይሄንን እንድናስ ስለዚህ አንዳንዴ ስዕሎች የመጡበት መንገድ ሳይገባን ይቀርና ሌላ ነገር ውስጥ እንገባለን አምሮና ሐሳባችንን ወደ መንፈሳዊ ነገር ወደ አምልኮ ለማምጣት እንጂ እግዚአብሔርን በዚያ እንድንወስነውና ይሄ ነው እግዚአብሔር ብለን እንድንገድበው አይደለም እና ዓላማው ነውና ይሄንን ወደዛ እዚህ ጋር ካነሳው ይበቃል ስለዚህ በእውነትና በመንፈስ እንሰግድ በቃ ያያየ ለምሳሌ ተመሳሳይ ስዕል ስናይ የስላሴ ብለን ስናስብ እግዚአብሔር ባለመለወጥ ባለመቀየር በአንድነት በኩልነት የሚመለክ በማይወሰን በማይገደም ማንነት በሰማያት ያለ አብ ወልድ መንፈስ ቅዱስ ብለን ዓለማትን በእጆቹ ያዘ እያልን በቃ በመንፈስ ወደ ቃሉ ስንገባ ያኔ የእውነትና የመንፈስ አምልኮት ይሆንልናል እግዚአብሔር ጸጋውን ያብዛልን ስለዚህ ይሄንን ነገር ነገራት አሁን እሷ ስለዚህ ስለ እግዚአብሔር መንፈስ ነው አላት መንፈስ ነው ማለት ምንም የሆነ ዝሩው ነገር ማለት ሳይሆን እግዚአብሔር የማይወሰን ነው እግዚአብሔር ይታያል የሚታየው ግን በስጋ አይን ሳይሆን በልቦና አይን ነው የሚታየው ስለዚህ እንዲህ እያሰብነው ልናመልከው ይገባል ሲላት አዎ አለች ክርስቶስ የሚባል መሲህ እንዲመጣ አውቃለሁ እሱ ሲመጣ ሁሉ ይነግረናል አለች የዚህ ሴትዮ ህይወት ዛሬ ብዙዎቻችን ህይወት ያመለክታል ክርስቶስ መሲህ እንደሚመጣ ታውቃለች ማወቅ ሌላ ነው መኖር ሌላ ነው ባል በባል ላይ ያደራረበች የዝሙት ህይወት የቆሸ ህይወት ትመራለች ክርስቶስ ግን እንደሚመጣ ታውቃለች ወገኖቼ ዛሬም እኮ ጌታ ኢየሱስ ይመጣል ብንባል አዎ ነው ምንለው ይመጣል ዓለምን ሊያሳልፍ እኛስ ንስሐ ገብተናል ወይ ማወቅ ሌላ ነው ባወቁት መኖር ደግሞ ሌላ ጉዳይ ነው ስለዚህ እቺ ሴት ክርስቶስ መሲህ እንደሚመጣ አውቃለሁ ሲመጣ ይነግረናል አለች ሁሉን ይነግረናል ስለዚህ ህይወታችንን እንደ ቃሉ መምራት ማድረግ ይገባናል እንጂ እንደው ዝም ብለን ጌታ እንደሚመጣ እናውቃለን የዘመን ፍጻሜ ደረሰ ይያልን ግን የዘመን ፍጻሜው እኛንም ከእግዚአብሔር መንግስት ውጪ የሚያደርገን ከሆነ አደገኛ ነው የሴትዮ ህይወት እንመልከት ጌታን ስትከራከረው ታሪክ ታውቃለች የአባቶችን ጉዳይ ታውቃለች ታሪክ ተምራለች ይሄ መንፈሳዊ ነገር ታሪኩ ታውቃለች ክርስቶስን እንደሚመጣ ታውቃለች ግን እንዴት ነው እየኖረች ያለችው ዛሬም እግዚአብሔርን ማወቅ ስለ እግዚአብሔር ክብርም ማለት ቤተክርስቲያን መሄድ እንደዚህና እንደዚያ ማለት በራሱ ትርጉም የለውም እንደ እግዚአብሔር ጌታ ቋላ እነኛን ፈሪሳውያን የአብርሃም ዘርነን ካላችሁ የአብርሃምን ስራ ስሩ ስለ አብርሃም ማውራት ህይወት አይሆንም የአብርሃምን ህይወት መከተል ነው የሚጠቅመው እና እንዲህ አይነት ህይወት እንዳይኖረን ያስፈልጋል እንደ ቃሉ መኖር ነው እያወቁ ምንድነው ዝም ብሎ መኖር ከባድ ነው ጌታ እኮ ሲናገር ብሏል እዛ በማቴዎስ ወንጌል ምዕራፍ 15 ላይ ማቴዎስ ወንጌል ምዕራፍ 15 ቁጥር 8 ላይ የህዝብ በከንፈሩ ያከብረኛል ልቡ ግን ከኔ በጣም የራቀ ነው የሰውም ሥርዓት የሆነ ትምህርት ያስተማሩ በከንቱ ያመልኩኛል ብሎ ነብዩ በእውነት ቢተናገረ ብሏል በከንፈሩ ያከብራል ባፉ ያከብራል ልቡ ግን ከእግዚአብሔር በጣም ነው የሚለው ደግሞ የራቀ ብቻ አይደለም በጣም የራቀ ነው ወገኖቼ እቺ ምንድናት በከንፈራችን ስለ እግዚአብሔር ቃል ስለ አባቶች ታሪክ እናውቃለን ልባችንን ነው እግዚአብሔር የሚፈልገው
ስለዚህ ጌታ በሰው ሥርዓትና ትምህርት ሳይሆን እሱ ባስቀመጠልን በቃሉ መንገድ እንድንኖር ይፈልጋል። ስለዚህ አሁን እኔ ነኝ አላት። እግዚአብሔር ይመስገን ቸር ነው። ስትቅበዘበዝ አላናግር ስትለው ያላዋቂ አዋቂ መስላ መምህር መስላ ስትንቀዠቀዥበት እሱ ግን በትዕግስትና በማስተዋል ወደ ሕይወት ጎዳና መራ። እኛም እንዲህ ነበር። እግዚአብሔር ቃል ሳናቅ ጥራዝ ነጠቅ ሆነን አንድ ቃል ይዘን ማን ይችለናል ብለን ስንላተብ በብዙ ትዕግስቱ ወደ መዳን ወደ ሕይወት የመራን እግዚአብሔር ስሙ የተባረከ ይሁን። ከዛ በኋላ እኔ ነኝ ሲላት ደቀ መዛሙርቱ መጡ። ደስ ይላል። ብቻቸውን እሱን ብቻውን አገኘች። አገልግሎቱ ካለቀ በኋላ ነው ደቀ መዛሙርቱ የመጡት። ለምን ሲመጡ ከሴት ጋር በመነጋገሩ ተደነቁ ይላል። ስለዚህ እነሱ ቢኖሩ ኖሮ ነገሩም ይበላሽ ነበር። እሷም አይሁዳዊ ሆኜ ሳምራዊ ሆነ እኔ ሳምራዊ ሆኜ አንተ አይሁዳዊ ምናምን እያለች ከሴት ጋር መነጋገርም እንዲሁ ደግሞ በአይሁድ አካይ ልክ ስላይደለም ልክ አይደለም ስለሚያስቡ ነገሩ ይበላሽ ነበር። ግን ብቻዋን አገኛል። አው ዛሬም ይሄ ነገር የሚያስተምረን ምንድነው? ለሰዎች የእግዚአብሔር ቃል ልታካፍሉ ልትነግሯቸው ልትመሰክሩላቸው ስትፈልጉ አው ለብቻቸው ማግኘት ትልቅ ነገር ነው። በቃ የሚያተርማምስ የሚበታትን ሳይኖር መጡ። ከሴት ጋር በመነጋገሩ ተደነቁ ይላል። እነሱም ያ ነገር አለቀቃቸው። ሴት የሚለው ስለ ሴት ያለው የአይሁድ አመለካከት አለቀቃቸውና ተደነቁ። እንዴት አሉ? እንዴት ሴት ያናገራል? ግን ለምን ትፈልጊያለሽ? ምን ታናግራታለህ? ያለ የለም። ለምን ጌታ ፊት ስንቀርብ ማን ነው የሚናገረን? ወገኖቼ በአምልኮት እሱን በመፈለግ ቀረቡ እንጂ እሱ ፊት ከቀረባችሁ ማንም ሊቃወማችሁ ወደሱ መቅረባችሁን ማንም ሊገዳደር አይችልም። እግዚአብሔር አምላክ የተባረከ የተመሰገነ ይሁን። የእግዚአብሔር ጸጋ ይብዛልን። ስለዚህ ወደ ጌታ መቅረብ ትልቅ ነገር ነው። እንደ ሰዎች ቋንቋ ከሴት ጋር መነጋገር ሴት የሆነች ደረጃ ላይ አለች ብለው ያስባሉ። በእግዚአብሔር ቃል ግን ያ የለም። በገላትያ 3 ቁጥር 26 ላይ ገላትያ 3 ከቁጥር 26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ ይላል። እግዚአብሔር ይመስገን። ስለዚህ ወደ ክርስቶስ ስንመጣ ሴት፣ ወንድ፣ አይሁዳዊ፣ ግሪካዊ አይሁዳዊ አይሁድ ነው። ግሪካዊ የሚለው በአጠቃላይ ከአይሁድ ውጭ ያሉት በሙሉ መጠሪያቸው ግሪክ የሚለው ሌሎቹ ከአይሁድ ውጭ ያሉት በሙሉ የሚጠቀልል ስም ነውና የለም ባሪያ ነው፣ ጨዋ ነው፣ ሴት ነው፣ ወንድ ነው የሚባል ነገር የለም። በክርስቶስ ስንሆን አንድ ሰው ነን። እግዚአብሔር አምላክ የተባረከ የተመሰገነ ይሁን። ስለዚህ በዚህ ውስጥ ህይወት ውስጥ ራሳችንን እንድናይ ያስፈልጋል። እግዚአብሔር በነገር ሁሉ ጸጋውን ያብዛልን። አብዝተን ወደ እግዚአብሔር በመቅረብ ይመጣል እያልን ወደ ውጪ የምንቀር እንዳንሆን እንድናስተውል ህይወታችን እንደቃሉ እንድንመራ እግዚአብሔር ጸጋ ይብዛልን። እግዚአብሔር ሁላችንን ይባርክ። ሀገራችንንም ህዝባችንን ይባርክ። ሰላም ሁኑ።